ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። አስመራ ብርድ እያላት ነው። የተቆጣው የኢትዮጵያ ጦር የማይቀረውን የወደብ ባለቤትነት ጉዳይ ሳላሳካ አልመለስም ማለቱም በፕሬዝዳንቷ በኩል ይፋ አድርጋለች። የኢትዮጵያ ድሮኖች በአሰብ ሰማይ ስር ታይተዋል በሚል ከባድ ፍርሃት ነግሷል። የአስመራው መንግስት ያስጨነቀውን ክስተት አሰብ ፕሬስ በዝርዝር ይዛዋለች። አራቱ የጦር አመራሮች በድብቅ ሱዳን መገኘታቸው ተሰማ። የሸኔ የፋኖ የወያኔ ኃይልና የሻቢያው ተገንጣይ ኃይል የጦር አመራሮች በድብቅ ሱዳን ተገናኝተው መምከራቸው አንድ የውጭ ዜና አቅራቢ ዘግቧል። ይህም ሌላኛው የአሰብ ፕሬስ የዕለቱ መረጃ ነው። ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህንና ሌሎች መረጃዎቹን አሰናድተናል። ተከታተሉን። አስመራ ብርድ እያላት ነው። የተቆጣው የኢትዮጵያ ጦር የማይቀረውን የወደብ ባለቤትነት ጉዳይ ሳላሳካ አልመለስም ማለቱንም በፕሬዝዳንቷ በኩል ይፋ አድርጋለች። ከኢትዮጵያ ከተገነጠለች በኋላ ምንም አይነት መሰረተ ልማት ያላገኘችውና በሰማናዎቹ የነበሩ የሙዚቃ ቤት ቴፖችን ሳይቀር ያልቀየረችው የኢሳያስ አፈወርቂ እስረኛ አስመራ አደገኛ ሴራ እየተዶለተባት ነውም ተብሏል። የኢትዮጵያ ጦር ምንም አይነት ጠባጫሪ ተግባር ባልፈጸመበት ሁኔታ በአሰብ በኩል ሲያልፉ የነበሩ የኢትዮጵያን ድሮኖች ጥያለው በሚል በሚዲያ አውታሮች በኩል እያሰራጩ ያለው ኢሳያስ አፈወርቂ ባልበላው ጭሬ ልበት ነው አይነት ተግባሩን ቀጥሎበታል። የኢትዮጵያ አቅም ከኛ በላይ ነው። ኢትዮጵያ በኢኮኖሚም በመሳሪያ አቅምም አፍሪካ ውስጥ ቀዳሚ የመሆን እድል እየተጎናጸፈች ነው። ወደቡን በሰጥቶ መቀበል ስልት እንስጣት ተብሎ በጀነራሎቹ ቢመከርም አልሰማም ያለው ኢሳያስ አፈወርቂ ወታደራዊ ትርኢት ለማሳየት ዝግጅት እያደረገ መሆኑንም ምንጮች ገልጸዋል። የኤርትራን ሕዝብ ከስልጣኔ ነጥሎ ከሀገሩ ሲወጣ የባንክ ኤቲኤም ማሽንና የምሽት ቤት መብራቶችን ሲያይ እንዲበረግግ ያደረገው ኢሳያስ አፈወርቂ አሁንም ከስደት የተረፈውን ሕዝብ በግድ ዘምታለህ እያለ እየቀሰቀሰው ነውም ተብሏል። ስልጣን የእድሜ ልክ ውርስ የሆነባት አስመራ ባረጁና ባፈጁ መሪዎቿ ሌላ መስዋዕትነት ለመክፈል ሽር ጉድ እያለች ሲሆን የኢሳያስ አፈወርቂን ከኢትዮጵያ ጋር ጦርነት የመግጠም አዝማሚያ የተቃወሙ ሁለት ጀነራሎች ታፍነው የት እንደተወሰዱም አልታወቀም ተብሏል። አሰብና ልምቶና ብልጽጎ ለቱሪስት ሳቢ ከማድረግ ይልቅ ከዓመት አንዴ የሚቀይራቸውን ካኪ ሱሪዎች ብቻ እንድታስገባ በማለት እኔ ከሞትኩ ሰርዶ አይብቀል አይነት አቋሙን የቀጠለው ኢሳያስ አፈወርቂ ከኢትዮጵያ ሕዝብ ጋር ተስማምተው የወደቡን ጉዳይ እንዲጨርስም በርካታ ምሁራን ተገልጿል። ይህ በእንዲህ እንዳለ ኢሳያስ አፈወርቂና ቡድኑ እንደሚሉት ተመቶ የወደቀው የኢትዮጵያ ድሮን እንደሌለ የተገለጸ ሲሆን የአስመራው መንግስትም የኢትዮጵያን ድሮኖች የመቋቋም አቅም እንደሌለው አመላክቷል። በአክቲቪስቶቹ በኩል ያሰራጨው መረጃ ውሸት መሆኑን ያረጋገጥን ሲሆን ለጊዜው የኢትዮጵያ ድሮኖች በኤርትራ ግዛት የገቡበት ሁኔታም እንደሌለ ተረጋግጧል። በጀነራሎቹ ሳይቀር ተመክሮ አልሰማ ያለው ኢሳያስ አፈወርቂ ከድሮን መተን ጣልን በተጨማሪ ጦርነቱ በይፋ ሊጀመር ነው፣ ኢትዮጵያ ልትመታን ነው የሚል መረጃ በማሰራጨት ላይ ይገኛልም ተብሏል። በሌላ መረጃ አራቱ የጦር አመራሮች በድብቅ ሱዳን መገናኘታቸው ተሰማ። የሸኔ የፋኖ የወያኔ ኃይልና የሻቢያው ተገንጣይ ኃይል የጦር አመራሮች በድብቅ ሱዳን ተገናኝተው መምከራቸው አንድ የዜና ምንጭ አቅራቢ ዘግቧል። የጦር አመራሮች በአካል ተገናኝተው የመከሩበት አጀንዳ እስካሁን የኢትዮጵያን መንግስት በተናጠል እየተዋጋ ነው ብንቆይም በቀጣይ አብሮ በትግልና በሁሉም አቅጣጫ በማቅናት ዘመቻ ከፍተን በአጭር ቀን ከስልጣን የመገርሰስ እድል ስላለን በአንድ ዓላማ እንዋጋ የሚል ሲሆን ተወያዮቹም በቀረበው ሀሳብ ተስማምተው በአንድ ዓላማ መዋሃዳቸው ታውቋል። በዚህ ስምምነታቸው ወቅት ኤርትራ ለዚህ ጦርነት የሚውል የጦር መሳሪያና ሎጂስቲክ ከግብጽ ተቀብላ እንደምታቀርብና የኤርትራ ወዳጅ የሱዳኑ ጦር መሪ ጄኔራል አልቡርሃን የጦር ጄቶችን እንደሚያቀርብላቸው ቃል ገብቶላቸዋል። ለዚህ አጀንዳቸው መሳካት የኤርትራ ፕሬዝዳንትና የኢትዮጵያ ሕዝብ የዕድሜ ዘመን ጠላት የግብጽ አጀንዳ አራማጅና አስፈጻሚ ኢሳያስ አፈወርቂ በጀት መድቦ ከሱዳን የጦር መሪ ጄኔራል አልቡርሃን ጋር በመምከር የሚገናኙበትን ስፍራ አዘጋጅቶ እንዳገናኛቸው እነዚህ የጦር መሪዎች ተናግረዋል። በውይይታቸው ወቅት የደርግ መንግስት አወዳደቅ እንደምሳሌ በማንሳት ደርግ ያን ያህል ሰራዊትና የጦር መሳሪያ ያለው በአፍሪካ ደረጃ የሚፈራ ጦር የገነባውን ስርዓት የተገረሰሰው በዚህ አይነት የውጊያ ጥምረት ውህደት እንደሆነ እንደማሳያ በመውሰድ የደርግ አወዳደቅና በወቅቱ የህወሓትና የሻቢያ የዓላማ ጽናት ውህደትና የውጊያ አንድነት ያሁኑን የብልጽግና መንግስት ለመጣል የሞራል ስንቅ እንደሚሆናቸው ማንስተው ሊስማሙ ችለዋል ሲል ዘ ኢኮኖሚስት ነው የዘገበው። በሌላ መረጃ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖሊሲ መድረክ ላይ ኢትዮጵያን በዘላቂነት የሚያውከው የኢሳያስ ዶክትሪን በማለት የጠቀሱት ነገር ምንም ምክንያታዊነት የሌለው ነው በማለት አጣጥለዋል። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነም ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይሯል ያሉት የማነ ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብሏል
ችሏል ብለዋል። ይህም ብልጽግና ፓርቲ ባለፉት 2 ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው የባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው በማለት ጭምር የማነ ከሰዋል። በሌላ መረጃ የትግራይ ጊዜያዊ አስተዳደር በፍጆታ ሸቀጦች ላይ ነጋዴዎች የሚያደርጉትን ዋጋ ጭማሪ ለመቆጣጠር በንግድ ግብይቱ ላይ ቁጥጥር ማድረግ እንደሚጀምር አስታውቋል። ጊዜያዊ አስተዳደሩ በትግራይ ጦርነት ሊቀሰቀስ ይችላል በሚል ሐሰተኛ መረጃ በማሰራጨትና የመንግስት ሰራተኞችን የደሞዝ ጭማሪ እንደ ሽፋን በመጠቀም ምክንያታዊ ያልሆነ ዋጋ የሚጨምሩ ነጋዴዎችን ሸቀጣ ሸቀጦችን መውረስን ጨምሮ ሌሎች የማያዳግም እርምጃዎችን እንደሚወስድ አስጠንቅቋል። ከነጋዴዎች ጋር በሚሞዳሞዱ መንግስታዊ ተቋማት ላይ ክትትል እንደሚያደርግም ጊዜያዊ አስተዳደሩ ገልጧል። በሌላ መረጃ ኬንያ ወደ ሶማሊያ የምትልከው የጫት ምርት ከኢትዮጵያ ጫት በገጠመው ፉክክር ሳቢያ በተያዘው የአውሮፓውያኑ ዓመት የመጀመሪያ አጋማሽ ላይ በ16.9 በመቶ መቀነሱን የኬንያው ዴይሊ ቢዝነስ ዘግቧል። የኢትዮጵያ ጫት ላኪዎች ለሶማሊያውያን ገዢዎች ተወዳዳሪ ዋጋ እንደሚያቀርቡና የጫት አቅርቦት ሰንሰለታቸው ፈጣን መሆኑን ዘገባው ጠቅሷል። የኬንያና የሶማሊያ ዲፕሎማሲያዊ ግንኙነት አንዳንዴ ሲሻክር የሶማሊያ መንግስት በኬንያውያን ጫት ላኪዎች ላይ እገዳ ወይም ገደብ እንደሚጥልም ይታወቃል። ኬንያ ይህንኑ ችግር ለመቋቋም የኢትዮጵያ ዋና ጫት መዳረሻ ወደ ሆነችው ጅቡቲ ጫት ለመላክ ባለፈው ሐምሌ ከሀገሪቱ መንግስት ጋር ስምምነት ላይ መድረሱ አይዘነጋም። በሌላ መረጃ የተመድ ሰብአዊ መብቶች ምክር ቤት በሱዳን ዳርፉር ግዛት በአልፋሽር ከተማ በቅርቡ በተፈጸሙ የጅምላ ግድያዎች ዙሪያ ገለልተኛ ምርመራ እንዲያደርግ ወስኗል። ምርመራው በከተማዋ የጅምላ ግድያውን ማን እንደፈጸመና ግድያው እንዲፈጸም ማን ትዕዛዝ እንደሰጠ እንደሚያጣራ ምክር ቤቱ ገልጧል። ምክር ቤቱ ከ2 ዓመት በፊት ለሱዳን ያቋቋመው አጣሪ አካል ምርመራውን ሲያጠናቅቅ ለምክር ቤቱ ሪፖርት እንዲያደርግ አዟል። ምክር ቤቱ የሱዳን ፈጥኖ ደራሽ ኃይል ተዋጊዎች በከተማዋ ፈጸሙት የተባለውን ዓለም አቀፋዊ የሰብአዊነት ሕግጋት ጥሰት አውግዟል። የውጭ መረጃ በዩናይትድ ኪንግደም የጥገኝነት ጥያቄያቸውን ተቀባይነት ያገኘ ስደተኛ በአገሪቱ በቋሚነት እንዳይቆዩ እንደሚደረግ ተገለጸ። ይህ ጉልህ የፖሊሲ ለውጥ የፊታችን ሰኞ በአገር ውስጥ ሚኒስትሯ ሻባና ሞሐመድ በኩል በምክር ቤቱ ይፋ እንደሚደረግም ዘግቧል። በፖሊሲው መሰረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ይሆናሉ። ዩኬ ጥገኝነት ጥያቄዎችን በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነም የተገለጸ ሲሆን የፖሊሲ ለውጥ የተደረገው በጀልባ የሚገቡ ስደተኞችን ቁጥጥር ለመቀነስ ነው ተብሏል። የጥገኝነት ጥያቄያቸው ተቀባይነት ያገኘ ሰዎች አገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ላይ ወደ አገራቸው እንደሚመለሱ ይደረጋል። አሁን ላይ ዩኬ ለጥገኝነት ጥያቄዎች የ5 ዓመት የቆይታ ጊዜ ፈቅዳለች። ከዚያም ስደተኞች በዩኬ በዘላቂነት ለመቀጠል ማመልከት ይችላሉ። ፖሊሲው የተወሰደው ከዴንማርክ እንደሆነ ተነግሯል። የዴንማርክ ግራ ዘመም ሶሻል ዲሞክራቲክ መንግስት በአውሮፓ ጠንካራውን የስደተኞች ፖሊሲ በመተግበር ይታወቃል። ጥገኝነት ጥያቄዎች የ2 ዓመት የመኖሪያ ፈቃድ ከተሰጣቸው በኋላ በድጋሚ ማመልከት አለባቸው። ዜግነት ለማግኘት ያለው ሂደት ግን ከጊዜ ወደ ጊዜ ፈታኝ የሆነ መጥቷል። የዴንማርክን አሰራር ያደነቁት የዩኬ የአገር ውስጥ ጉዳዮች ሚኒስቴር በምርጫ ወቅት የተሻለ ህዝብ ድምጽ ያስገኝ አካሄድ ነው ሲሉ ማሞካሽተውታል። ክቡራትና ክቡራን የአሰብ ፕሬስ ሚዲያ ቤተሰቦች በሌሎች መረጃዎች በቀጣይ ጊዜ እስከምንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።